ትርታ 97.6 ኤፍኤም ከልቡ የቀረበ። ሰላም ጤና ይስጥልን ውድ አድማጮቻችን እንደምንላችኋል። ከትርታ 97.6 ኤፍኤም የዕለተ ማክሰኞ ታህሳስ 1 2018 ዓ.ም የትርታ 600 የምሳ ሰዓት ዜናዎችን ይዘን ወደ እናንተ መተናል። በቆይታችን ከአገር ውስጥና ከባህር ማዶ የተውጣጡ ዜናዎችን፣ የቢዝነስ ዜናና ስፖርት ዜናን ጨምረን ወደ እናንተ መተናል። የዛሬውን ትርታ 600 እየመራው እኔ በፍቅር ግዛቸው አብሬያችሁ ቆይታ አደርጋለሁ። በቅድሚያም ሀገራዊ ጉዳዮችን እናስቀድማለን። ህገወጥ የኋላ አስተላላፊ ድርጅቶችን መጠቀም የተከለከለ መሆኑን የብሔራዊ ባንክ አሳስቧል። በኢትዮጵያ ብሔራዊ ባንክ ፍቃድ የሌላቸው ገንዘብ አስተላላፊ ድርጅቶችና ሌሎች ህገወጥ የሐዋላ አስተላላፊዎችን መጠቀም ሀገሪቷ ህግ የተከለከለ ሲሆን ከሀገር ውጭ ያሉ የህገወጥ ሐዋላ ተቀባዮችም ላይ ችግር ያስከትላል ሲል ባንኩ ትላንት ባወጣው መግለጫ አሳስቧል። የኢትዮጵያ ብሔራዊ ባንክ በህግ በተሰጠው ስልጣን መሰረት ፍቃድ በሌላቸው የገንዘብ አስተላላፊ ድርጅቶች ላይ ብቻ ሳይሆን በሀገር ውስጥ ህገወጥ የውጭ ምንዛሬ ተቀባዮች ላይ እርምጃ እየወሰደ መሆኑን ተጠቅሷል። በዚህ ሂደት ከውጭ የሐዋላ ገንዘብ የሚላክላቸውን የቤተሰብ አባላትና ወዳጆችን ከአስፈላጊ እንግልትና የአገልግሎት መስተጓጎል ለመጠበቅ ውጭ የሚኖሩ ዜጎችና የኢትዮጵያ ዲያስፖራ አባላት ፍቃድ ያላቸውን ተቋማትን ብቻ እንዲጠቀሙ የኢትዮጵያ ብሔራዊ ባንክ አሳስቧል። ለአብነትም እንደ ሸጌ፣ አዱሊስ፣ ሬድሲ፣ አቫንቲ ወርልድ ዳይሬክት ሊንክ፣ ራስማይት ፔይ፣ ዩኤስ ዋይር፣ ዞላና ታጅ የመሳሰሉ የገንዘብ አስተላላፊ ድርጅቶች በኢትዮጵያ ህጋዊ ፍቃድ የሌላቸው ድርጅቶች መሆናቸው ማህበረሰቡ ሊያውቅ ይገባል ሲል ብሔራዊ ባንክ አስታውቋል። ከአዲስ አበባ ጠቅላላ የቆዳ ስፋት ውስጥ 80 በመቶ ለሚሆነው የመሬት ይዞታ ማረጋገጥ ስራ መሰራቱ ተገለጸ። በአዲስ አበባ ከተማ አስተዳደር የመሬት ይዞታን በካዳስተር ስርዓት የመመዝገብ ስርዓትን ለማሳለጥ እየሰራ መሆኑን የከተማዋ መሬት ይዞታ ምዝገባና መረጃ ኤጀንሲ አስታውቋል። ኤጀንሲው ዋና ዳይሬክተር አቶ ተስፋዬ ጥላውን የመሬት ይዞታን በካዳስተር የመመዝገብ ስራን ለማቀላጠፍ በቴክኖሎጂ የታገዘ አሰራር በመዘርጋት በትኩረት እየተሰራ መሆኑን ጠቅሰው የከተማዋን የመሬት መረጃ በተገቢ ሁኔታ ለመመዝገብ በዘመናዊ ቴክኖሎጂ የታገዘ ሁሉን አቀፍ የካዳስተር ስርዓት እውን ለማድረግ እየሰራ መሆኑንም አመላክተዋል። አዳዲስ ቴክኖሎጂዎችን ከመተግበር ባለፈ ብቁ ክህሎት ያላቸው የስነ ምግባር የታነጹ ህብረተሰቡን በታማኝነት የሚያገለግሉ ባለሙያዎችን የማፍራቱ ሂደት ተጠናክሮ ይቀጥላል ብሏል። ከ2007 ጀምሮ በ337 ቀጠናዎች 291160 የቁራሽ መሬት መብት እንዲሁም 529926 የመሬት ይዞታዎች መረጋገጣቸውን ተናግሯል። ከተረጋገጡ ይዞታዎች ውስጥ 250586 በቁራሽ መሬትና በመብት 450491 የመሬት ይዞታዎች የማረጋገጥ ሂደትን አልፈው ለካዳስተር ምዝገባ ብቁ መሆናቸውን አስረድተዋል። ኤጀንሲው የይዞታ ማረጋገጥ፣ የተረጋገጠና አዲስ ይዞታ ምዝገባ፣ የስመ ንብረት ዝውውርና የቋሚ ንብረት ምዝገባን ጨምሮ በርካታ አገልግሎቶችን እየሰጠ እንደሚገኝም አስታውቋል። በሁሉም ክፍለ ከተሞች ግንባታቸው የተጠናቀቁ 32 የፖሊስና የእሳትና አደጋ ስጋት መከላከያ ተቋማት ተመርቀው ስራ ጀመሩ። የአዲስ አበባ ከተማ አስተዳደር በመዲናዋ የነዋሪዎችን ሰላምና ደህንነት ይበልጥ ለማረጋገጥ የሚያስችሉ ናቸው የተባሉ 32 አዳዲስ የተቀናጁ የጸጥታና የአደጋ መከላከያ ተቋማትን በትናንትናው ዕለት መርቆ ለአገልግሎት ክፍት አድርጓል። በምርቃት ስነ ስርዓቱ ላይ የተገኙት ከንቲባ አዳነች አቤቤ እንደገለጹት እነዚህ ተቋማት የፖሊስ መኖሪያዎችን፣ ጣቢያዎችን፣ ካምፖችን እንዲሁም የእሳትና ድንገተኛ አደጋ መከላከያ ጣቢያዎችን ያካተቱ ናቸው ብለዋል። ተቋማቱ በየአካባቢው መገንባታቸው ወንጀልን ለመከላከልና ድንገተኛ አደጋዎችን በሚያጋጥሙበት ወቅት የሚሰጠውን የምላሽ ጊዜ በእጅጉ እንደሚያሳጥሩም ተገልጿል። ይህም በሰው ሕይወትና በንብረት ላይ የሚደርሰውን ጉዳት ለመቀነስ ትልቅ አቅም እንደሚኖረውም ከንቲባዋ ገልጸዋል። አዳዲሶቹ ተቋማት ከከተማዋ ፈጣን እድገት ጋር እንዲመጣጠኑ ተደርገው ዘመናዊ ቴክኖሎጂ ታሳቢ ባደረገ መልኩ የተገነቡ ናቸው ብለዋል። ከተማዋ ጥያቄና ፍላጎት ጋር እንዲጣጣሙም የህፃናት ማቆያ ክሊኒክና ዘመናዊ የመረጃ ማሰባሰቢያ መሳሪያዎች እንዲሟሉላቸውም ተደርጓል ተብሏል።
ይህ ተግባር የከተማዋን የሰላም ግንባታና የአካባቢ ጥበቃ ሂደት ነዋሪው በባለቤትነት እንዲመራው የሚያስችል አዲስ ምዕራፍ መሆኑንም ገልጸዋል። አድማጮች አብራችሁን ስላላችሁ ከልብ እናመሰግናለን። ዕለተ ማክሰኞ ታህሳስ 21 የትርታ 600 የዜና ሰዓታችን ላይ እንገኛለን። አሁን ደግሞ በዝርዝር ወደምንመለከተው ዜናችን እናልፋለን። በዛሬው የዝርዝር ዜናችን የራስ ገዝ ዩኒቨርሲቲዎች እንግዲህ አቅም ለሌላቸው ተማሪዎች አማራጮችን መጠቀም እንዳለባቸው ምሁራኖች እየተናገሩ ይገኛሉ። ይህንን በተመለከተ ነው የተዘጋጀው። ባልደረባችን ብርቱካን ዋልተንጉስ አዘጋጅቷለች፣ እንደሚከተለው ይቀርባል። በኢትዮጵያ የሚገኙ ዩኒቨርሲቲዎች ራስ ገዝ የመሆን ጉዞ የተማሪዎችን አቅም ያገናዘበ መሆን እንደሚገባው የዘርፉ ምሁራን ገለጹ። በኢትዮጵያ የመጀመሪያው ራስ ገዝ ዩኒቨርሲቲ ሆኖ እየሰራ ያለ አዲስ አበባ ዩኒቨርሲቲ ቀዳሚው ነው። በአዲስ አበባ ዩኒቨርሲቲ ምሳሌነት በቀጣይ ዓመታትም ሌሎች 10 ዩኒቨርሲቲዎችን ራስ ገዝ ለማድረግ እየተሰራ መሆኑን ትምህርት ሚኒስቴር ማሳወቁ ይታወሳል። ዩኒቨርሲቲዎች ራስ ገዝ መሆናቸው በርካታ ጥቅሞች ቢኖሩትም ዝቅተኛ የኢኮኖሚ ደረጃ ላይ ላሉ ተማሪዎችስ ምን እድልና ስጋት ይኖራቸዋል? ምንስ አማራጮች መኖር አለባቸው ስንል የዘርፉ ምሁራኖችን ጠይቀናል። ዩኒቨርሲቲዎች ራስ ገዝ መሆናቸው ለብዙ ነገር ጥቅም አለው። ከሚጠቅሙ ነገሮች ውስጥ መሰረታዊ ነገር ኳሊቲ ኦፍ ኤጁኬሽን አቺቭ ለማድረግ የራሳቸውን ጉዳይ በራሳቸው ለመወሰን የፖለቲካ ጣልቃ ገብነትን ለመከላከል እና የመሳሰሉትን። በዚህ ውስጥ እንግዲህ ተጎጂ የሚሆኑት እንዳልሽው አቅም ደካማ የሆኑ በተለይም ደግሞ ከገጠር የሚመጡ ከተማም ሆነው ዝቅተኛ ሕይወት ያላቸው ተማሪዎች እነሱ ተጎጂ ነው የሚሆኑት፣ ቀጥታ ተጎጂ ነው የሚሆኑት። መታየት ያለባቸው ነገሮች አሉ ይመስለኛል። ሁለት ነገር ነው የሚሆነው። ትምህርት ነው፣ በአንድ በኩል ገንዘብ ነው። ገንዘብ ማለት ያው አቅም ነው። አፎርድ ማድረግ ይቻላል ወይ ነው። አሁን ሁለት ነገሮች አሉ። አቅሙ ኖሯቸው የአካዳሚክ ፖቴንሻል ኖሯቸው የድሀ ቤተሰብ ልጆች የሆኑ አሉ። ስለዚህ ትኩረቱ ምን ላይ ነው? ፋይናንሻል ኦቶኖሚ ላይ ትኩረት አድርጎ በተሰጠው ስልጣን መሰረት ዩኒቨርሲቲው በራሱ ሬት አውጥቶ በክሬዲት ይሄንን መክፈል የሚችል ይማር፣ ካለዛ ይቅር የሚል ከሆነ ግራጁዋሊ አብዛኛው የገጠር በተለይ ዳው ህብረተሰብ ልጅ ከትምህርት ገበታ ሊርቅ ነው። በተለይ ከከፍተኛ ትምህርት ይህ አዌርነስ ለባለ ሀብቶቻችንም ሊደርስ ይገባል፣ ካምፓኒዎችም ሊደርስ ይገባል። ያለው ነገር ተማሪዎችን እንዲያስተምሩ ከዩኒቨርሲቲዎች ጋር ኔትወርክ ፈጥረው የሚሰሩበት ሁኔታ መንግስትም ማበት መስራት አለበት። ፕላስ በትምህርት ሚኒስቴርም በዚህ ጉዳይ ላይ ትኩረት ሰጥቶ መስራት አለበት። መንግስትም የታክስ ማበረታቻ መስጠት አለበት፣ በተለይ እንደዚህ አይነት ነገር ላይ ለሚሰሩ። ግን የሀገሪቱን ተጨባጭ ነባራዊ ሁኔታ ቢያገናዝብ በተለይ አሁን የተባለው ኖት በገጠር ብቻ ሳይሆን ከተማ ውስጥም ምን ያህሉ የዕለት ኑሮን አሸንፎ እየኖሩ ነው የሚለው ራሱ ጥያቄ በሆነበት ጊዜ አንዱ ከድህነት ማምለጫ መንገድ በትምህርት በርትቶ ደህና ቦታ መድረስ በሆነበት ዓለም እሱንም መንገድ ማጥበብ እኔ ከባድ ይመስለኛል እና ኤክስፐርቶች ሲሪየስሊ ቢያስቡበት፣ ሀሳቡ እንደ ሀሳብ ተቀብሎ ግን ፕራክቲካሊ እንዴት ይካሄድበት የሚለው ሲሪየስ የሆነ አማራጮች ቢዘጋጁ በባለሙያዎች እመርጣለሁ። የኔ ሀሳብ ይሄ ነው። ባለሙያዎች እንደገለጹት ከሆነ ዩኒቨርሲቲዎች ራስ ገዝ መሆናቸው እንደ ሀገር የራሱን የቻለ ጥቅም ቢኖረውም ምናልባትም በኢኮኖሚ ዝቅተኛ ለሆኑ ተማሪዎች ለቀጣይም ስጋት የሚፈጥር በመሆኑ የሌሎችን ሀገራት ተሞክሮ በመውሰድ አቅም ለሌላቸው ተማሪዎች መንግስት የተለያዩ አማራጮችን ማስቀመጥ እንደሚገባው አመላክተዋል። አድማጮች በዝርዝር ከተመለከትነው ዜና ተመልሰን ተገናኝተናል። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። አፍሪካዊ ጉዳዮችን እናስቀድማለን። የሶማሊያው ፕሬዚዳንት ሁሴን ሼህ መሐመድ ከቱርኩ ፕሬዚዳንት ሬሲፕ ጣይብ ኤርዶጋን ጋር ለመነጋገር ቱርክ ኢስታንቡል ገብተዋል። የፕሬዚዳንቱ ጉብኝት በዋነኝነት እስራኤል ለሶማሌላንድ በሰጠችው የሀገርነት እውቅና ላይ ለመነጋገር ያለመ እንደሆነ የተገለጸ ሲሆን በሌሎች የሁለትዮሽ ጉዳዮች ላይ እንደሚመክሩም ይጠበቃል። የእስራኤል ውሳኔ ተከትሎ የተባበሩት መንግስታት የጸጥታው ምክር ቤት አስቸኳይ ስብሰባ መጥራቱ የሚታወስ ሲሆን የሶማሊያው ፕሬዚዳንት የተባበሩት መንግስታት ድርጅትን ጨምሮ የእስራኤልን ድርጊት እንዲያወግዙ መጠየቃቸው አይዘነጋም። ዘገባውን ያደረሰን ቲአርቲ አፍሪካ ነው። በ2025 ብቻ ከ3000 በላይ ስደተኞች ወደ ስፔን በሚደረግ ጉዞ ህይወታቸው ማለፉ ተነገረ።
በቅርቡ የወጡ አዳዲስ መረጃዎች እንደሚያመላክቱት ከ3000 በላይ ሰዎች በባህር ወደ ስፔን ሲጓዙ ህይወታቸው ማለፉ ተዘግቧል። ከነዚህ መካከል 192 ያህሉ ሴቶች ሲሆኑ 437 ያህሉ ህጻናት ይገኙበታል ተብሏል። የስፔን የውጭ ጉዳይ ሚኒስቴር እንዳስታወቀው በዚህ ወቅት በየብስና በባህር ከ36000 በላይ ህገወጥ ስደተኞች ወደ ሀገሪቱ ለመግባት ሞክረዋል ሲል የዘገበው አፍሪካ ኒውስ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በመኖሪያ ቤታቸው ላይ ያነጣጠረ ጥቃት ተፈጽሞብኛል አሉ። ዩክሬን በሩሲያው ፕሬዝዳንት ቭላዲሚር ፑቲን መኖሪያ ቤት ላይ ያነጣጠረ ጥቃት መፈጸሟም ተነግሯል። የሩሲያ የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ የሩሲያ አየር ኃይል እንደገለጹት ከሆነ 91 የረዥም ርቀት ሚሳኤሎችን ማክሸፉን ተናግሯል። ላቭሮቭ አክለውም የኪየቭ አገዛዝ ለፕሬዝዳንት ፑቲን መኖሪያ ቤት ላይ ያነጣጠረ ጥቃት ቢፈጸምም ምንም አይነት ጉዳት አልደረሰምም ብለዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው ጉዳዩ ከእውነት የራቀ የሩሲያ መንግስት ፕሮፓጋንዳ ነውም ብለዋል። የጥቃት ዜናውን የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዩክሬኑ አቻቸው ዜሌንስኪ ጋር በሰላም እቅዱ ዙሪያ በፍሎሪዳ መወያየታቸው ከተነገረ በኋላ ነው ሲል ቢቢሲ ዘግቦታል። አድማጮች አብራችሁን ስላላችሁ ከልብ እናመሰግናለን። ቀደም ሲል እንግዲህ ከሀገር ውስጥና ከባህር ማዶ የተውጣጡ ዜናዎች ነበር ወደ እናንተ ያደረስ ነው። አሁን ደግሞ ወደ ቢዝነስ ዜናዎቻችን እናልፋለን። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ 5ኛ ስብሰባውን ታህሳስ 13 ቀን 2018 አካሂዷል። በተሻሻለው የባንኩ የማቋቋሚያ አዋጅ ቁጥር 1359/2025 አንቀጽ 23 በተሰጠው ተግባርና ኃላፊነት መሰረት የተቋቋመው የገንዘብ ፖሊሲ ኮሚቴ በየጊዜው የገንዘብ ፖሊሲዎችን ነድፎ ለባንኩ የዳይሬክተሮች ቦርድ ምክረ ሀሳቦችን በማቅረብ ያጸድቃል። በዚህ ረገድ ኮሚቴው የኢትዮጵያን ኢኮኖሚ እድገት፣ የዋጋ ግሽበት፣ የበጀት፣ የውጭ ኢኮኖሚ፣ የገንዘብ አቅርቦትና የፋይናንስ ዘርፉን አዝማሚያዎች፣ እንቅስቃሴ አመልካቾችን እንዲሁም በሀገር ውስጥ የማይክሮ ኢኮኖሚ ሁኔታዎች ላይ ጉልህ አንድምታ ያላቸው ዓለም አቀፍ ሁኔታዎችን ይገመግማል። ኮሚቴው ከነዚህ የማይክሮ ኢኮኖሚ ግምገማዎችና የቅርብ ጊዜ የወደፊት እይታዎች በመነሳት በቦርዱ ጸድቆ ተግባራዊ የሚደረጉ የፖሊሲ ምክረ ሀሳቦችንም ያቀርባል። በዚህም መሰረት ኮሚቴው በውይይቱ ያካተታቸው አበይት ጉዳዮች የሚከተሉት እንደሆኑም ተገልጿል። የዋጋ ግሽበት፣ ዓመታዊ የዋጋ ግሽበት እየቀነሰ በመምጣት ህዳር ወር 2018 መጨረሻ ላይ 10.9 በመቶ የደረሰ ቢሆንም የብሔራዊ ባንክ የነጠላ አሃዝ ዓላማ ገና አልተሳካም ተብሏል። እንዲሁም ደግሞ የእድገትና ኢኮኖሚ እንቅስቃሴ ሌላኛው በአዋጁ ላይ የተነሳ ነው። ለዚህም ዋና ምክንያት በማዕድን ዘርፍ የታየው ከፍተኛ እድገት ሲሆን በተለይም የወርቅ ምርት አስተዋጽኦ በ2016 በጀት ዓመት ከነበረበት 0.1 በመቶ በ2017 በጀት ዓመት ወደ 1 በመቶ ከፍ በማለቱ ነው ተብሏል። በግብርናው ዘርፍ ለእድገቱ ያለው አስተዋጽኦ ደግሞ ከነበረበት የ2.2 በመቶ የተወሰነ ጭማሪ በማሳየት በ2018 በጀት ዓመት ወደ 2.3 በመቶ ከፍ ማለቱ ተገልጿል። በድሬዳዋ ነጻ የንግድ ቀጠና በተለያዩ ዘርፎች ለሚሰሩ ባለሀብቶች አስፈላጊው ድጋፍ ያደርጋል ሲል የኢንዱስትሪ ፓርኮች ልማት ኮርፖሬሽን ገለጸ። በንግድ ቀጠናው ባለሀብቶች በሙሉ አቅማቸው ወደ ስራ መግባት በሚችሉበት ሁኔታ ላይ ውይይትም እየተካሄደ ነው ተብሏል። የኮርፖሬሽኑ ዋና ስራ አስፈጻሚ ፍስሐ ይታገሱ በዚህ ወቅት እንዳሉት የድሬዳዋ ነጻ የንግድ ቀጠና የገቢ ወጪ ንግድን በማሳለጥ ረገድ ከፍተኛ ሚና አለውም ብለዋል። ነጻ የንግድ ቀጠናው በዓለም አቀፍ የንግድ እሴት ሰንሰለት ውስጥ የኢትዮጵያን ተሳትፎ በማሳደግ ዘመናዊ የነጻ ንግድ ቀጠና ስርዓትን መዘርጋትም ያስችላል ብለዋል። እስካሁን 45 ባለሀብቶች በነጻ ንግድ ቀጠናው ለመሰማራት ውል መፈራረማቸውን አንስተው ከነዚህ ውስጥም 16ቱ ስራ መጀመራቸውን ተናግረዋል። በቀጠናው የተሰማሩ አልሚዎች በሙሉ አቅማቸው ወደ ስራ እንዲገቡ በትኩረት እየተሰራ መሆኑንም ገልጸዋል። በዚህ መሰረት በቀጠናው አስፈላጊ መሰረተ ልማቶች መሟላታቸውንም አንስተው የአገልግሎት አሰጣጡን ለማሳለጥም የአንድ ማዕከል አገልግሎት መጀመሩንም አመላክተዋል። በሌላ በኩል በነጻ ንግድ ቀጠናው የሚስተዋሉ ተግዳሮቶችን ለመፍታት ከባለድርሻ አካላት ጋር በቅንጅት እየተሰራ እንደሚገኝም አስረድተዋል።
በድሬዳዋ ነጻ የንግድ ቀጠና ለሚሰሩ ባለሀብቶች አስፈላጊው ድጋፍ እንደሚደረግም አረጋግጠዋል። ስለሆነም የውጭና የሀገር ውስጥ ባለሀብቶች በድሬዳዋ ነጻ የንግድ ቀጠና መዋዕለ ንዋያቸውን እንዲያፈሱም ጥሪ አቅርበዋል። አድማጮች የቢዝነስ መረጃዎቻችን የተከታተላችኋቸውን ይመስሉ ነበረ። አድማጮች አብራችሁን ስላላችሁ ከልብ እናመሰግናለን። አሁን ስፖርታዊ ጉዳዮችን የምንሰማበት ሰዓታችን ላይ ደርሰናል። ስፖርታዊ መረጃዎችን ሊያጋራን ደግሞ ባልደረባችን አህመዲን ሸረፋ እዚህ ስቱዲዮአችን ተገኝቷል። አህመዲን እንኳን ደህና መጣ። መቀጠል ትችላለህ መረጃዎችን። አመሰግናለሁ በፍቅር እንኳን ደህና ቆየሽኝ። የተለያዩ ጉዳዮችን ለማየት እንሞክራለን። በተለይ በኢትዮጵያ ፕሪሚየር ሊግ በተጠባቂ የሆኑ ጨዋታዎች አሉ። ከነዚህ ውስጥም እንዲሁም ደግሞ በእንግሊዝ 18ኛው የእንግሊዝ ፕሪሚየር ሊግ 18ኛው ሳምንት ላይ ተጠባቂ የሆኑ ጨዋታዎች አሉ። ከዚህ ቀደም የነበሩ ጨዋታዎችን ተመልክተናል። በተለይ እጅግ ተጠባቂ ከሆኑ ጨዋታዎች መካከል የማንቸስተር ዩናይትድ እና የአርሰናል ጨዋታ እንደዚሁ የሚጠበቅ ነው። በኢትዮጵያ ፕሪሚየር ሊግም እንደዚሁ የምንመለከታቸው ጨዋታዎች ይኖራሉ። የአፍሪካ ዋንጫን በተመለከተ እጅግ በጉጉት ዓለም እየተመለከተው ይገኛል። የአፍሪካ ዋንጫ ዛሬ የሚደረጉ ጨዋታዎች አሉ። ከኢትዮጵያ ፕሪሚየር ሊግ ስንጀምር በኢትዮጵያ ፕሪሚየር ሊግ ድሬዳዋ ከተማ ከነጌሌ አርሲ ጋር የሚያደርገው ጨዋታ ይጠበቃል። ሐዋሳ ከተማ ከሀዲያ ሆሳና፣ ሽሬ እንዳስላሴ ከአዳማ ከተማ ጋር የሚያደርጉት ጨዋታ ሲጠበቅ፣ ሲዳማ ቡና ከሸገር ከተማ ጋር የሚያደርጉት ጨዋታ ይጠበቃል። ከአፍሪካ ካፕ ኦፍ ኔሽን ከሚጠበቁ ጨዋታዎች መካከል ታንዛኒያ ከቱኒዚያ፣ ኡጋንዳ ከናይጄሪያ፣ ቦትስዋና ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ እንዲሁም ቤኒን ከሴኔጋል የሚያደርጉት ጨዋታ የሚጠበቅ ነው። ወደ እንግሊዝ ፕሪሚየር ሊግ 18ኛ ሳምንት ስንመለስ በተለይ ሁለቱ ጨዋታዎች የማንቸስተር ዩናይትድ ከወልቭስ ጋር የሚያደርገው ጨዋታና አርሰናል ከአስቶን ቪላ ጋር የሚያደርጉት ጨዋታ እጅጉን በጉጉት የሚጠበቅ ነው። የአርሰናልና የአስቶን ቪላ ጨዋታ በሁለት መልኩ በጉጉት እንዲጠበቅ ያደርገዋል። አንደኛ አርሰናል ከማንቸስተር ሲቲ ጋር ያለበትን ትንቅንቅ በማስቀጠል መሪነቱን ለማስጠበቅ በሚያደርገው ትግል ውስጥ ይህንን ጨዋታ አሸንፎ መቀጠል ይኖርበታል። ያ ካልሆነ የሚጥላቸው አንድ ነጥብም ሆነ በመሸነፉ 3 ነጥብ ሲያጣ የመሪውን የአርሰናል መሪነትን በማጣት ለሲቲ የግስጋሴ መስመሩን ይከፍትለታል። ሌላው ከአስቶን ቪላ ጋር ባሳለፍነው ሳምንታቶች 2-1 በሆነ ውጤት አርሰናል የመሪነቱን ግስጋሴ ላይ እንዲሁ ትልቅ እንቅፋት ሆኖ አስቶን ቪላ ማሸነፉ ይታወሳል። ያንንም በቀል ለመበቀል አርሰናሎች ጠንካራ ስነ ልቦናን ተላብሰው ይህንን ጨዋታ ይገባሉ ተብሎ ይጠበቃል። ሌላው በአምስተኛ ደረጃ ላይ የሚገኘው ማንቸስተር ዩናይትድ ጥሩ መነቃቃት የሚታይበት ከወልቭስ ጋር የሚያደርገው ጨዋታ እንደዚሁ በትልቅ ጉጉት የሚጠበቅ ነው። ማንቸስተር መሪነቱን ወይም ደግሞ ግስጋሴውን ለማጠናከር በርካታ ተጫዋቾች በጉዳት በተለያየ ምክንያት ከክለቡ ጋር እየቀጠሉ አይደለም። 5 የሚሆኑ ጨዋታዎች በአፍሪካ ዋንጫ እና እንዲሁም በጉዳትም ከማንቸስተር ዩናይትድ ጋር የሌሉ ተጫዋቾች ማንሳት ይቻላል። በጣም ቁልፍ የሚባሉ ተጫዋቾቹ የሉም። እንደዛም ሆኖ ግን ማንቸስተር ግስጋሴውን አጠናክሮ ቀጥሏል። ስለዚህ ከወልቭስ ጋር የሚያደርገው ጨዋታ በእነዚህና እንዲሁም ደግሞ በማሸነፍ መንፈስ ውስጥ ወልቭስን በማሸነፍ የበለጠ ካለበት 5ኛ ደረጃ ተቀናቃኝ ሆኖ የሚያስቀጥልበት ጨዋታ ነው። እንግዲህ ሌላው ዌስትሃም ዩናይትድ ከብራይተን ከሚጠበቁ ጨዋታዎች አንዱ ነው። ኖቲንግሃም ፎረስት ከኤቨርተን፣ ቼልሲ ከበርንማውዝ እና በርንሌ ከኒውካስትል የሚያደርጉት ጨዋታ በዛሬው የ18ኛው ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታዎች ናቸው። ስፖርታዊ መረጃዎች እነዚህ ነበሩ። እናመሰግናለን አመድ። አድማጮች ከተረታ 97.6 ኤፍኤም የዕለተ ማክሰኞ ታህሳስ 21 2018 ዓ.ም የተረታ 600 የዜና ሰዓታችን እነዚህን ይመስሉ ነበር። የዛሬውን የተረታ 600 ሰዓት እየመራው አብሬያችሁ ቆይታ ያደረኩት እኔ በፍቅር ግዛቸው ነበርኩኝ። ቀሪ የተረታ መሰናዶች ይቀጥላሉ። መልካም ጊዜ። ትርታ 97.6 ኤፍኤም ከልቦ የቀረበ